እናንተ የሆነ ሽንት ቤት ሂዱ በቃ ገጣ ባውላ ሰገድ የሚያዳጣ ልብ ትገዙ እንደሆን ትገዛላችሁ። ቅመሞችዬ እንዴት ናችሁ እናንተ? ትናንትና እኮ ብሩክ ከትናንት ወዲያ በሰራው ቪዲዮ ሽንት ቤት አለም ብላችሁ የምትናደዱ ሰዎች አትናደዱ የኔ ወዶች። ይሄ እኮ የኛ ስራችን ነው ሲጀመር ማለት ነው። ሁሉም ዩቲዩበሮች ለእኛ የሚያሽቃብጡ እኛን ወደውን የሚመስላችሁ ሰዎች አላችሁ። ወደውን እኮ አይደለም፣ የእነሱ የገቢ ምንጫቸው ነን። እኛ የዩቲዩብ ቻናላቸውን እየቆረጥን እያመጣን ምናምን ስለምንፖስት የገቢ ምንጫቸው ስለሆንን ብቻ ነው እኛን ስም እየጠሩ የሚያመሰግኑ። ይህን ማወቅ አለባችሁ። ማንም ሰው አሁን እናንተ ኢትዮጵያ ሄዳችሁ ዩቲዩብ ቻናል ክፈቱልኝ ብትሏቸው አያከፍቱላችሁ። ይህን ማወቅ አለባችሁ። ሲቀጥል ብሩክ ጋር ሌላችሁ በቃ ይወዱኛል፣ ማንም ሰው ስላሽጋበጠ ይወድናል ብላችሁ እንዳታስቡ። እኛን ማለት ነው ከካሜራ ጀርባ እኔ እኮ አያውቁም እኮ ሰገጤ ናቸው እኮ እብድ ናቸው እኮ ዝም ብሎ ነው የሚያብዱ። በምን ምክንያት እንደሚያብዱ እንኳን አናቅም ነው የሚሉ ታውቃላችሁ። ሰው ጋር ስታወሩ አንዳንድ ወንዶች እናንተ እኮ ለትዳር አትሆኑም። እኛን የማይረግጠን ለስድብ አፉን የማይከፍትብን ሰው የለም። ግን ደግሞ የሁሉም ሰው ማደግ ወለ ዩቲዩበሮች ወለ ቲክቶከሮች ወለ የተቸገረ ሰው የምንረዳው እኛ ነን። እኛ ለራሳችን አንኖርም እንጂ ለሰው በመኖር አንደኛ ነን። የሁሉንም ዩቲዩበሮች ቪው የምናመጣው ሼር የምናደርግላቸው እኛ ነን። ግን መተው የሚሰድቡን እኛ ነው። ሽንት ቤት አለን ብላችሁ አትናደዱ። እኛ በጣም ጎበዞች ነን። እንደነሱ እየተላላጠን አይደለም የምንኖረው። ሰርተን በላባችን ሰርተን ነው፣ ሰርቀን አይደለም። ብንሰደብ ራሱ ሰርተን ነው። ሽንት ቤት ሽንጣቢ ቢሉኝ እኔ አልናደድም። ምክንያቱም እየሰረኩ አይደለም። ሁሉም ሰው እኮ ነው የሚለን። እነሱ አይተው ነው ስንሰደብ ሰምተው ከዛ ተቀብለው ነው። ሲቀጥል ብሩክ ሽንት ቤት ያለው እዛ ሄዳችሁ አፋችሁን የምትከፍቱ ሰገጤ ያላችሁ ሰገጤዎቹ አሮጊቶቹ 32ቱ ምን አለው? ከሄዱና ሀይሚን ተዋት ከሀይሚ ከህይወት አስወጣት ብለው ሰደቡት። እንትን ጻፉ ብቻ የሆነ ሰድበውታል። ከዛ በኋላ ነው ሽንት ቤት ያለው። እና ብሩክ የራሱ እንደዚህ ማለት የለብም ነበር። ምክንያቱም ብዙ የማዳም ቅመሞች ስላሉ እነሱ ሊቀይሙ ይችላሉ። ግን ደግሞ ብሩክ እንደዛ ያለው እዛ ሄዳችሁ የተሳደባችሁ ሰዎች ናችሁ። ሄዳችሁ አፋችሁ የምትከፍቱ ሀይሚን ተዋት ከሀይሚ ጋር አትሁን ምናምን እያላችሁ አሁን ሽንት ቤታችሁን እጠቡ። እናንተ በሰው ምክንያት ገብታችሁ በሰው ህይወት ገብታችሁ ለምንድን ነው ሀይሚ ከብሩክ እንድትለይ ሄዳችሁ እዛ የምትሳደቡት? እንዴ መሳደብ አስፈላጊ አይደለም። እሱ የሚፈልግ እሷ ነው። እናንተ ደግሞ ምን ቤት ናችሁ ሀይሚን የምትሳደቡ? እሱ ያልሰደባትም ማለት ነው። እና ለዚህ እኔ እንደዛ ነው ብዬ ነው የተረዳሁት። ግን ማንም ሰው እንደማያደንቃችሁ ማወቅ አለባችሁ። የሚያሽቃብጡት መታችሁ የእውነት ወደውን እንዳልሆነ ማወቅ አለባችሁ። ሄዳችሁ ዩቲዩብ ቻናል ክፈቱልን ብትሏቸው አይከፍቱላችሁም። እኒህ ሰገጤዎች እኒህ ፋራዎች መጡ ወይ አልተማሩ ወይ አውቁ። ይህን የሚሏችሁ እብድ ሆነው መጡ፣ አበዱ፣ ለትዳር አይሆኑ፣ ጣሽ ናቸው። የማይሉን ነገር የለም። ኢትዮጵያ ብታዩ ማለት ነው እኛን የአረብ ሀገር ሲል ለትዳር አትሆኑም ነው የሚሉን። ለምን እኛ ማለት ነው የት ቦታና ምን መናገር እንዳለብን አናቅም። እዚህ ማዳም አናታችን ላይ ትጮህብናለች። እኛ ደግሞ እዛ ሄደን ምን እንደምንናገር ምን እንደምናደርግ አናቅምና ብሩኬ ሽንት ቤት ያለው ያው ሰድቦናል፣ ሁላችንም ነው። ግን እኛን የምታሰድቡን እናንተ አንዳንድ ጅል ሰዎች ናችሁ። ጅል አንፎ የት ቦታ መገኘት እንዳለባችሁ ምን ማውራት እንዳለባችሁ አታውቁ። አሁን ብሩክ ቤት ሄዳችሁ አለማየት እኮ ይቻላል። እኔውም ብሩክ ላይ ሲገባ ጭራሽ ነው ማላየው፣ ሪካርድ ብቻ ነው ማየው እንጂ ቁጭ ብዬ እሱን ምን ተናገረ ምን አለ እያልኩ ቃላት ስለቅም አላድርም። እና ሁሌ ሲያደንቀን የእውነት ወዱን የሚመስላችሁ ሰዎች ለራሱ ብሎ ነው የሚያደንቀን። እኔ ማሽቃበጥ ለራሱ የገቢ ምንጩ ነን። በቃ ይህን ማወቅ አለባችሁ። ሲቀጥል አትፈሩ። ምንም ስራ አያሳፍርም እኮ ጋይስ። ምን አናደዳችሁ? ስራ አያሳፍርም። ሲቀጥል ብሩክ አንዳንድ ሰው ለይቶ መሳደብ ትችል ነበር፣ ግን ሁሉም ሊቀየሙ ይችላሉ። ግን እሱም የተሳደበው የሰደበችውን ነው። ማንም ሰው ሲሰደብ ዝም ብሎ አያይም። እኛ ተሰማን እንጂ እዛ ሄደው የሚሳደቡ አንዳንድ ጅላንፋሉ
ከብት ናቸው። የት ቦታ እንደሚገኙ የማያውቁ አማርኛ እንኳን በአግባቡ መናገር የማይችሉ ሰዎች ናቸው። እነሱ ሄደው እዛ ይጽፋሉ። ከዛ ተሰደበ እና የምታሰድቡን እናንተ እንጂ እኔ በሱ አልፈርድም በብሩክ። ለምን ሰደቡት? ሰደባቸው። ሄዳችሁ የምትሳደቡ ሰዎች ግን ምናችሁ ተነካ? ምን አረጋችሁ እንዴ? ከሀይሚ ተለይ ከሀይሚ አጠገብ። ስለዚህ እንደዚህ ብላችሁ እሱን እንወደዋለን የምትሉ ጅል አላችሁ፣ ከብቶች ማለት ነው። የእሱ አድናቂ እንዳለ ከብት ናቸው። ከብት ጅላጅል፣ የምር ነው የምላችሁ። በጣም ጅል ነገር ናቸው። ምን እንደሚናገሩ አቁም፣ ምን እንደሚያደርጉ አቁም ምናምን። እሱ ነው እንወደዋለን ይላሉ፣ ግን ሁሌ የሚሰሩት እሱን የሚያስጠላ፣ እሱን የሚያሳድብ። አሁን እነሱ እዛ ጋ ሄደው ኮመንት ባይጽፉ ኑሩ ብሩኬ እንደዚህ ብሎ አይሳደቡ ነበር። እና ሁላችንም አይደለም የሰደበችውና የሰደባት ቅመሞች ደግሞ የት ቦታ መገኘት እንዳለባችሁ ወቁ። ሄዳችሁ ሰው ቤት ኮሜንት መጻፍ እንዴት እንደምጣላ አትሳደቡ። በቃ መከበር በከንፈር ዝም አይነቅዝም። ዝም ብትሉ እኛንም አታሰድቡን፣ እናንተም አትሰደቡ ነበር። ይሄ ነው የኔ ሀሳብ ማለት ነው። እና ብዙ ልጆች እየተናደዳችሁ ስለሆነ ነው። ብሩክ ላይ አትናደዱበት። ለምን ከብቶቹ ናቸው ያሰደቡት። እየተሳደበው እነሱ ስለተሳደቡ ነው። ሲቀጥል ደግሞ ብትሰደቡ ራሱ አትናደዱ። ስራችን ነው። ስራ ደግሞ አያሳፍርም፣ ያኮራል እንጂ። እኔ በስራዬ እኮራለሁ እንጂ አላፍርበትም። ምክንያቱም ዝቅ ብዬ ነው እንጂ የሰራው፣ አልሰረኩም፣ አልቀጠፍኩም። በላቤ ነው ገንዘብ ማገኘው። ሰው ምንም የሚያሳፍረኝ ስራ አይደለም። ወለ ሽንት ቤት ልጠብ፣ ወለ ምግብ ሳቦካ ለዋል፣ ምንም ልብስ ተኩስ ብለዋል። ሽንት ቤት 10ም 40ም ሽንት ቤት ልጠብ። ገባችሁ? እኛ ጀግና ነብርናል። ነብር እንደኛ የሚሆን የለም። ሁሉ ነገር ተቋቁሞ የሚሰራ እንደኛ ጎበዝ ጠንካራ ሰው የለም። ሰው መናደድ የለባችሁም። እኛ ጎበዞች ነን። ለራሳችሁ ሪስፔክት አድርጉ። ራሳችሁ እኔ ጎበዝ ነኝ፣ እኔ ጀግና ነኝ በሉ እንጂ የሆነ ሰው ተናገረ ብላችሁ መናደድ የለባችሁም። እና ወደ ሀሳባችን እንመለስ፣ ወደ ሀይሚ ማለት ነው። ብሩክ ትናንትና እንግዲህ ሀይሚን እኔ የፈለገኝን ህይወት መኖር እችላለሁ እያላን ነበር ሀይሚ። እና የፈለገን ህይወት እንዳትኖር ያደረገች ሀይሚናት ሆይ ገንዘብ ስላለ ብቻ የፈለግከውን ሴት ማግኘት የምትችል ምናምን የሚመስል ነገር አለ ብሩክ ማለት ነው። በነገራችን ላይ ማለት ነው በየቦታው በገንዘብ የምታገኛቸው ሴቶች፣ ብር ስላለ ብቻ የሚቀርቡ፣ መኪና ስላለ ብቻ የሚቀርቡ ሴቶች ለትዳር አይሆኑም። እነሱ የሚሆኑት ለካሜራ ገንዘብ ለመብላት፣ ለመላላጥ፣ ለመጋጋጥ፣ ያው ዳቦ ፍለጋ መሰለኛ እንግዲህ ብሩኬ ብዙ ሴት ጋር የሚሄደው ዳቦ ነው። ሀይሚ ጋር ዳቦ አይገኝም፣ እነዛ ጋር ዳቦ ይገኛል። እንደፈለገ ያስገለጭዩታል። ከዛ ትንሽ ከጠገበ በኋላ ጥሏቸው ወደ ሀይሚ ይመለሳል። በቃ እንዲህ ነው እየሆነ ያለውና አንዳንድ ሰዎች ብር ስላላችሁ ብቻ፣ ገንዘብ ስላላችሁ ብቻ ሁሉን ነገር የምታገኙ የሚመስላችሁ ሰዎች አላችሁ። በነገራችን ላይ 1 ሚሊዮን 2 ሚሊዮን 3 ሚሊዮን ተከፍሎ እንደ ሀይሚ አይነት ሴት አይገኝም። እንደ ሀይሚ አይነት ጨዋ፣ እንደ ሀይሚ አይነት ስነ ስርዓት ያላት፣ እንደ ሀይሚ አይነት ያለ ስማርት ሴት እግርህ እስኪነቃ ብትሄድ ብሩኬ አታገኝ። እግርህ እስኪነቃ ብትሄድ ማለት ነው። እና ሀይሚዬ የኔ ስማርት የኔ ቆንጆ ቤቱ ሂደሽ መናደድ የለብሽም፣ መናገር የለብሽም። እንደፈለገው መሆን ይችላል። ስምሽን ለምን 40 ሽርን ሰዓት አይጠሩም? የሚጠሩት ስለሚቀኑብሽ ነው። በአንቺ ስለሚቀኑ ነው 10 ስምሽን የሚጠሩት። ሰው መናደድ እንደሌለብሽ ነው ምነግርሽ የኔ ቅመም፣ የኔ ውድ ነገር ማለት ነው። እሱ ከፈለገው ሴት ጋር ሄዶ ይገላጨች። ምን አናደደሽ አቤብቴ? የሚያናድድሽ ነገር እኮ የለም። አንቺ ራስሽን አስከብረሽ የኖርሽ ሴት ነሽ። እሱ ካልፈለገ በግድ መለመን የለብሽም። እኔ ብሩኬ በራሱ ጥፋት ሀይሚን የሚወቅሰው ነገር እኮ ነው። በጣም ግራ የሚገባ እሷ ምን ታርግ እንዴ? አንተ ባጠፋኸውና ሄደሽ ስሜን አትጥሩ ማለት አይጠበቅብሽም። እንደፈለጋቸው መጥራት ይችላሉ። አንቺን አለመጥራት አይችሉም። ምክንያቱም የራስ ምታታቸው ነሽ። ይቀኑብሻል በአንቺ አንቺን መሆን አይችሉማ።